የዘመናችን ጦርነት የባሩድ ጭስና የደም ጠረን ብቻ የሚያውድበት የጦር ሜዳ ከመሆን አልፏል። ከዓይን በተሰወሩ የሳይበር ምህዋሮች ውስጥ በጸጥታ ይንጫጫል። በጥልቁ የውቅያኖስ የንግድ የደም ስሮች ላይ ይገመግማል። እንዲሁም በአየሩ ላይ የሞት ጥላ ሆኖ ያንዣብባል። የዓለማችን የፖለቲካና የጦርነት ትኩሳት እጅግ የተወሳሰበና ማብቂያ ወደሌለው አዘቅት ውስጥ እየተንደረደረ መሆኑን የሚያሳዩ የቅርብ ጊዜ ክስተቶች የሰው ልጅ በፈጠረው የቴክኖሎጂ ምጥቀት የራሱን መጥፊያ ገመድ እያሾረ መሆኑን አስረግጠው ይነግሩናል። የማይታዩ የሳይበር አርበኞች የዓለምን ግዙፍ ጦር ኢንዱስትሪዎች ሚስጥር በርቀት ሲያሽመደምዱ፣ ምትክ የለሽ የተባሉ ግዙፍ የብረት ታንኮች በርካሽ አጥፍቶ ጠፊ ድሮኖች ሲጋዩ፣ እንዲሁም የዓለም መሪዎች በስሜት የሚወረውሩት የቃላት ጦርነት መሬት ላይ ወደ እውነተኛ የሚሳኤል ዶፍ ሲቀየር በግልጽ እየተመለከትን ነው። ከሌቫንቱ ደም አፋሳሽ የድንበር ግንባሮች እስከ ጥቁር ባህር፣ ከሆርሙዝ ስትራቴጂ የውሃ በሮች እስከ አረቢያን ፔንሱላ ዘመናዊ ከተሞች ድረስ የተዘረጋው ይህ የጦርነት የሸረሪት ድር የትኛውን የዓለማችንን ጥግ ከስጋት ነፃ መሆን ወደማይችልበት አስፈሪ ምዕራፍ አሸጋግሮታል። ይህ ትንታኔ መልክና ቅርጹን በመቀየር የዓለምን ሰላምና ኢኮኖሚ እያንቀጠቀጠ የሚገኘውን ይህንን እጅግ የተወሳሰበ የጂኦፖለቲካዊና ወታደራዊ መስቀልቅል እንደ አንድ ወጥና ሕያው ስዕል አጣምሮ ይፈትሻል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለማችን አሁን የምትገኝበት ጂኦፖለቲካዊና ወታደራዊ ነባራዊ ሁኔታ እጅግ የተወሳሰበ ሰፊና የትኛውም የዓለማችን ጥግ ከጦርነትና ከስጋት ነፃ መሆን ወደማይችልበት አስፈሪ ምዕራፍ ተሸጋግሯል። ከመካከለኛው ምስራቅ እስከ ጥቁር ባህር፣ ከሳይበር ምህዋር እስከ ውቅያኖስ ላይ የንግድ መስመሮች እንዲሁም ከመሬት ላይ የገጽ ለገጽ ውጊያ እስከ አየር ላይ የሚሳኤል ልውውጦች ድረስ የተሳሰረ አንድ ትልቅ የጦር ድር ተዘርግቷል። ጉዳዩን ከማይታየው ነገር ግን እጅግ አውዳሚ ከሆነው የሳይበር ጦርነት ግንባርን ጀምር። አሜሪካን ጨምሮ የዓለማችን ግዙፍ የጦር መሳሪያ አምራች ኩባንያ የሆነው ሎክሂድ ማርቲን ላይ የተሰነዘረው የሳይበር ጥቃት የዘመናዊ ጦርነት የውጊያ ሜዳ ድንበር እንደሌለው ያመላክታል። ሃንዳላ በሚል ስያሜ የሚጠራውና ከኢራን መንግስት ጋር ግንኙነት አለው ተብሎ የሚታመነው የጠላፊዎች ስብስብ በእስራኤል ውስጥ በሚገኙ ከፍተኛ የአሜሪካ መከላከያ መሐንዲሶች ላይ ያነጣጠረ እጅግ አደገኛ የሆነ የመረጃ ስርቆት ፈጽሟል። እነዚህ 28 ከፍተኛ መሐንዲሶች እንደ ኤፍ-35 እና ኤፍ-22 የጦር አውሮፕላኖች እንዲሁም ታድ የተሰኘውን እጅግ ዘመናዊ የሚሳኤል መከላከያ ስርዓት በመገንባትና በማስተዳደር ወሳኝ ሚና ያላቸው ናቸው። ጠላፊዎቹ የእነዚህን መሐንዲሶች ስም፣ የመታወቂያ ቁጥር፣ የፓስፖርት ዝርዝር፣ የመኖሪያ አድራሻ፣ ቤተሰቦቻቸው በአሜሪካ ውስጥ የሚገኙበትን ትክክለኛ ስፍራና ወታደራዊ የምድብ ቦታቸውን ሙሉ በሙሉ አግኝተናል በማለት አውጀዋል። ይህ ድርጊት መረጃን ከመስረቅ ባለፈ ግለሰቦችን በስነ ልቦና ለማሽመድመድና የግል ደህንነታቸውን አደጋ ላይ ለመጣል ያለመ መሆኑን ያሳያል። የሃንዳላ ቡድን ለእነዚህ መሐንዲሶች በእስራኤል ውስጥ የሚያደርጉትን ማንኛውንም ወታደራዊ ትብብር አቋርጠው በ48 ሰዓታት ውስጥ እስራኤልን ለቀው እንዲወጡ፣ ይህ ካልሆነ ግን ማዕበል እንደሚጠብቃቸው አስፈሪ ማስጠንቀቂያን አስተላልፈዋል። ይህ የሳይበር ጥቃት በአንድ ቡድን ብቻ የተወሰነ አልነበረም። ኤፒቲ ኢራን የተባለ ሌላ ተመሳሳይ ቡድን 375 ተርባይት የሚመዝን እጅግ ሚስጥራዊ የሆነ የሎክሂድ ማርቲን መረጃን እንደሰረቀ ሲገልጽ፣ ሃልሲዮን የተሰኘው ሌላኛው ቡድን ደግሞ የሰረቀው መረጃ ለአሜሪካ ጠላቶች ላለመሸጥ የ400 ሚሊዮን ዶላር ቤዛን ጠይቋል። እነዚህ ተከታታይ የሳይበር ጥቃቶች የሚያሳዩት አሜሪካና አጋሮቿ ምንም ያህል በባህላዊ የጦር መሳሪያዎች ቢልቁም በሳይበር ደህንነት ዘርፍ ግን እጅግ ተጋላጭ መሆናቸውን ነው። በተጨማሪም ሃንዳላ የተባለው ቡድን የእስራኤልን የኃይል ማመንጫዎች፣ የፀሐይ ኃይል ጣቢያዎች፣ የውሃና የኃይል ስርጭት መረቦችን እንዲሁም ትራንስሚሽኖችን የሚያሳዩ ካርታዎችንና ኮኦርዲኔቶችን ይፋ በማድረግ ኢራን ላይ ጥቃት ከተሰነዘረ እነዚህ መሰረተ ልማቶች በቀጥታ ኢላማ እንደሚሆኑ በማስጠንቀቅ የሳይበር ጦርነቱን ወደ ፊዚካዊ ውድመት አሸጋግሮታል። ከሳይበር ጦርነቱ ጎን ለጎን የፖለቲካው የቃላት ጦርነትና የዲፕሎማሲው ውጥረት ሌላኛው የዚህ ቀውስ ማጠንጠኛ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የኢራኑ ባለስልጣን መካከል ያለው መፋጠጥ የዓለምን ትኩረት ስቧል። ትራምፕ ኦፕሬሽን ኤፒክ ፍሪ በሚል በሰየሙት ወታደራዊ ዘመቻ አሜሪካ የኢራንን ወታደራዊ አቅም እንዳወደመችው በይፋ አውጀዋል። በንግግራቸውም የኢራንን የባህር ኃይል፣ የአየር ኃይል፣ የድሮን ማምረቻ ፋብሪካዎችን ሙሉ በሙሉ ከጥቅም ውጭ እንዳደረጉ እንዲሁም 90 በመቶ የሚሆነውን የሚሳኤል ማስወንጨፊያዎቻቸውን እንዳወደሙ ተናግረዋል። ትራምፕ ኢራን ለድርድር እየተማጸነችና እየለመነች እንደሆነ ቢገልጹም በኢራን በኩል ግን የትራምፕ የሰላም ሀሳቦች በሞጅታባ ካሚኔ በኩል ውድቅ መደረጋቸው ተዘግቧል።
ዘግቧል። ምንም እንኳን ትራምፕ የኢራንን የኃይል መሰረተ ልማቶች ለማጥቃት ያወጡትን እቅድ ለተወሰኑ ቀናት በጊዜያዊነት የተኩስ አቁም ስም ቢያዘገዩትም ፖለቲካዊ መግለጫዎቻቸውና በተግባር መሬት ላይ ያለው እውነታ መጣረሳቸው የሁኔታውን ውስብስብነት ያጎለዋል። ትራምፕ የኦማን የኒኩለር ስምምነትን በማፍረስ ኢራን የኒኩለር ጦር መሳሪያ እንዳታገኝ እንዳደረጉ ቢመጻደቁም ኢራን በበኩሏ አሜሪካ በተዘዋዋሪ በምታደርገው ጥቃት አጸፋዊ ምላሽ ከመስጠት ወደ ኋላ እንደማትል በተግባር እያሳየች ነው። ይህ የቃላትና የሳይበር ውጊያ በተግባር ወደ ውቅያኖሶችና ባህሮች የንግድ መስመሮች መዛመቱ ደግሞ ቀውሱን ዓለም አቀፋዊ ኢኮኖሚ ስጋት አድርጎታል። የዓለማችንን 20 በመቶ ወይም 1/5 ነዳጅና ፈሳሽ የተፈጥሮ ጋዝ የሚያልፍበት የሆርሙዝ ባህረ ሰላጤ በኢራን ሙሉ ቁጥጥርና ጫና ስር ወድቋል። ኢራን በዚህ ስትራቴጂካዊ የባህር በር ላይ የሚያልፉ መርከቦች የ$2 ሚሊዮን ቀረጥ ወይም ክፍያ መጣል መጀመሯን ተከትሎ ቀጠናው የዓለም ኢኮኖሚ ማነቆ ሆኗል። የኢራን ሕግ አውጪ የሆኑት አላዲን ቦሩጀርዲ በሆርሙዝ ባህረ ሰላጤ ላይ ኢራን አዲስ የሉዓላዊነት ስርዓት መዘርጋቷን አስታውቋል። ይህንንም ተከትሎ ማዩርናሪ የተሰኘና የሀገረ ታይላንድን ባንዲራ የምታውለበልብ የጭነት መርከብ ማንነታቸው ባልታወቁ ተወንጫፊዎች መመታቷ የውጥረቱ ማሳያ ሆኗል። መርከቧ ሞተሯ በተተኮሰባት ጥቃት በመቃጠሉ ምክንያት ቁጥጥር አጣ በቀሺም ደሴት አቅራቢያ ልትገጭ ትችላለች። በወቅቱ የኦማን የባህር ኃይል 20 ቡድን አባላትን ሲያድን 3 መርከበኞች ግን የት እንደገቡ አልታወቀም። የኢራን አብዮታዊ ዘብ መርከቧ የተሰጣትን ማስጠንቀቂያ ባለማክበሯ ጥቃቱ እንደተፈጸመባት ገልጿል። ይህንን ተከትሎ ፕሬዚዳንት ትራምፕ የሆርሙዝ ባህረ ሰላጤ በ48 ሰዓታት ውስጥ ሙሉ በሙሉ ክፍት ካልሆነ የኢራንን ግዙፍ የኃይል ማመንጫዎች እንደሚያወድሙ ጠንካራ ማስጠንቀቂያ መስጠታቸው ይታወሳል። በምላሹም ኢራን ጥቃት ከተሰነዘረባት ባህረ ሰላጤውን ሙሉ በሙሉ እንደምትዘጋው ማስታወቋ የዓለምን የነዳጅ ገበያና ትራንስፖርት ከፍተኛ ጭንቀት ውስጥ ከቶታል። የባህር ላይ ጥቃቱ በሆርሙዝ ብቻ የተወሰነ አይደለም። የዚህ ቀውስ አካልና የጂኦፖለቲካዊ ሽኩቻው ማሳያ የሆነ ሌላ ክስተት በጥቁር ባህር ውስጥ ተከስቷል። የሩሲያን ድፍድፍ ነዳጅ አሳፍራ በቱርክ ኦፕሬተርነት ስትጓዝ የነበረች የነዳጅ ጫኝ መርከብ የቱርክ ቦስፈረስ ስትሬት አቅራቢያ በደረሰባት ድንገተኛ ፍንዳታ ክፉኛ ተጎድታለች። የቱርክ የትራንስፖርት ሚኒስትር አብዱል ቃድር ኦራሎግሉ ፍንዳታው የመርከቧ የሞተር ክፍል ውስጥ መድረሱን አረጋግጠዋል። የጥቃት ሆን ተብሎ በማን አውሮፕላን የተፈጸመ መሆኑ ሲገመት ይህ የባህር ላይ ንግድ መስመሩ በየትኛውም የዓለማችን ክፍል ውስጥ ምን ያህል ለደህንነት ስጋት የተጋለጡ መሆናቸውን ያሳያል። ከባህርና ከሳይበር ግንባሮች ባሻገር በመካከለኛው ምስራቅ መሬት ላይ እየተካሄደ ያለው ደም አፋሳሽ ጦርነት እጅግ ዘግናኝ ነው። በደቡባዊ ሊባኖስና በሰሜናዊ እስራኤል ድንበር ላይ በሂዝቦላህና በእስራኤል መከላከያ ኃይል መካከል ያለው ውጊያ አሲሜትሪክ የጦርነት ስልት የተንጸባረቀበት ነው። ሂዝቦላህ ርካሽና ቀላል በሆኑ የጸረ ታንክ ሚሳይሎች እንዲሁም አጥፍቶ ጠፊ ድሮኖችን በመጠቀም የእስራኤልን ወታደራዊ ኩራት የሆነውንና እያንዳንዳቸው እስከ $6 ሚሊዮን የሚገመተውን መርካቫ ታንኮችን እያወደመ ይገኛል። ይህ ክስተት ወታደራዊ ተንታኞችን በ2006 ጦርነት የታየውንና የመርካቫ እልቂት የተባለውን ታሪክ እያስመዘገበ ነው። እንደ ሂዝቦላህ መግለጫ በጥቂት ሰዓታት ውስጥ ብቻ ከ20 በላይ ታንኮችን ከማርች 2 ጀምሮ ደግሞ ከ73 እስከ 100 የሚደርሱ ታንኮችን በዲቤል፣ አልካንታራ፣ ታይቤህና ዴር ሴሪያኔ አካባቢዎች አውድሟል። የሂዝቦላህ ሚዲያ ታንኮቹ ሲቃጠሉና ወታደራዊ ማዕከላት ሲወድሙ የሚያሳዩ የቪዲዮ ማስረጃዎችን አውጥቷል። በዚህ ውጊያ የእስራኤል መከላከያ ኃይል የ21 ዓመቱን የጎላኒ ብርጌድ አባል ስታፍ ሳጅን ኦሪ ግሪንበርግን እና የ38 ዓመቱን የኮምባት ኢንጂነሪንግ አባል ሳጅን ፈርስት ክላስ ማሂር ሃታርን ጨምሮ በርካታ ወታደሮቹን አጥቷል። በእስራኤል የናህሪያ ከተማ ውስጥ በወደቀ የሮኬት ጥቃት የ30ዎቹ ዕድሜ ውስጥ የሚገኝ ሲቪል ሰው ሲገደል ሌላ የ50ዎቹ ዕድሜ ውስጥ የሚገኝ ሰው ቆስሏል። ሂዝቦላህ በቀን ውስጥ እስከ 96 የተለዩ ወታደራዊ ኦፕሬሽኖችን በማካሄድ የእስራኤልን መከላከያ እያዋከበ ሲሆን በእስራኤል በኩል ደግሞ ከ200 በላይ የሂዝቦላ ይዞታዎች ላይ ከባድ የአየር ጥቃት መፈጸሙ ተገልጿል። ይህ የገጽ ለገጽ ውጊያ በሁለቱም በኩል ከፍተኛ ሰብአዊና ቁሳዊ ኪሳራን እያስከተለ ይገኛል። ይህ ሁሉ እየሆነ ባለበት ወቅት ቀውሱን ወደ ላቀና አካባቢያዊ ጦርነት የቀየረው የኢራን አብዮታዊ ዘብ ትሩ ፕሮሚስ 4 ወይም እውነተኛ ቃል ኪዳን 4 በሚል ስያሜ የከፈተው ሰፊ የሚሳኤልና የድሮን ጥቃት ነው። የአባ አብዲላህ አልሁሴን በሚል ሚስጥራዊ ኮድ የተጀመረው ይህ ዘመቻ በዋናነት በአረብ ኤምሬትስና በእስራኤል ውስጥ በሚገኙ ኢኮኖሚያዊና ወታደራዊ ማዕከላት ላይ ያነጣጠረ ነበር። ኢራን የተባበሩት አረብ ኤምሬትስ ውስጥ የሚገኘውን የአልዳፍራ የአሜሪካ የአየር ኃይል ሰፈርን ጨምሮ የኳታሩን አልኡደይድና የኩዌቱን አሊ አልሳሌም ጦር ሰፈሮችን ኢላማ አድርጋለች። በእስራኤል ደግሞ የአሽዶድ የነዳጅ ማከማቻና የሞዲን የወታደራዊ ስምሪት ዞኖች ተመትተዋል። ይህ ጥቃት ኢራን ጠላቶቿን በየትኛውም ስፍራ ማግኘት እንደምትችል ለማሳየት የተጠቀመችበት ስትራቴጂ ነው። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር እንዳስታወቀው የአየር መከላከያ ስርዓቱ 15 ባሊስቲክ ሚሳይሎች፣ 15 ክሩዝ ሚሳይሎችንና 11 ሰው አልባ አውሮፕላኖችን በአንድ ቀን ብቻ ያከሸፈ ሲሆን ጥቃቱ ከተጀመረበት ጊዜ አንስቶ ደግሞ 372 ባሊስቲክ፣ 15 ክሩዝ ሚሳይሎችንና 1826 ድሮኖችን መመከታቸውን ይፋ አድርጓል። ምንም እንኳን የኤምሬትስ የአየር መከላከያ ጠንካራ ቢሆንም ጥቃቱ ሙሉ በሙሉ ያለ ኪሳራ አላለፈም። 2 የኤምሬትስ የጸጥታ ኃይሎችና አንድ በኮንትራት ይሰራ የነበረ ሞሮኮዊ ሲቪል ህይወታቸውን ሲያጡ ከተለያዩ ሀገራት ፓኪስታን፣ ኔፓል፣ ባንግላዴሽ፣ ህንድ፣ ፍልስጤም እና ሌሎች ሀገራት የመጡ 169 የውጭ ዜጎች ከቀላል እስከ ከባድ የመቁሰል አደጋ ደርሶባቸዋል። የኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ ሆስፒታል ድረስ በመገኘት የተጎዱ
ያሉትን የጎበኙ ሲሆን ሀገራቸው የሉዓላዊነቷን ደህንነት ለማስጠበቅና ማንኛውም ትንኮሳ ለመመከት ሙሉ ዝግጅት እንዳላት ጠንካራ መግለጫ ሰጥተዋል። ኢራን በዚህ ጥቃት ፈሳሽና ደረቅ ነዳጅ የሚጠቀሙ ሚሳይሎችን እንዲሁም እጅግ ትክክለኛ የሆኑ ኢላማ መምቻ ቴክኖሎጂዎችን መጠቀሟ ወታደራዊ አቅሟ እያደገ መምጣቱን ያመላክታል። በማጠቃለያው ከእነዚህ ሁሉ ዘገባዎችና ክስተቶች መገንዘብ የሚቻለው የዘመናዊ ዓለም የጦርነት አውድ ከአንድ የተወሰነ መልክዓ ምድር ወደ ተለያዩ እርስ በርሳቸው ወደ ተቆራኙ ግንባሮች መሸጋገሩን ነው። በእስራኤል ውስጥ ያሉ የአሜሪካ መሐንዲሶችን መረጃ ከሚሰርቀው የሳይበር ጥቃት ጀምሮ በሆርሙዝ ባህረ ሰላጤና በጥቁር ባህር ከሚታየው የባህር ላይ የንግድ ጦርነት፣ በሊባኖስ ድንበር ከሚካሄደው የአሲሜትሪክ የገጽ ለገጽ የእርስ በርስ ውድመት እስከ አረብ ኤምሬትስ የጦር ሰፈሮችና የእስራኤል የነዳጅ ማከማቻዎች ላይ እስከ ተሰነዘረው የባሊስቲክ ሚሳይል ዶፍ ድረስ ያለው ትስስር ዓለማችን እጅግ ስስ በሆነች የክር ጫፍ ላይ መቆሟን ያሳያል። የፖለቲካ መሪዎች የቃላት ጦርነትና ያልተገሩ ማስጠንቀቂያዎች መሬት ላይ ካለው የሰው ሕይወት መጥፋትና የኢኮኖሚ መሰረተ ልማት ውድመት ጋር ሲዳመር ዓለም አቀፉ ማህበረሰብ ከዳር ሆኖ ለመታዘብ በማይችልበት ደረጃ ላይ መድረሱን የጦርነት ትንታኔዎች በግልጽ ያሳያሉ። ይህ አጠቃላይና ሚዛናዊ የሆነ የክስተት ፍሰት የሰው ልጅ በፈጠረው የቴክኖሎጂ ምጥቀት ራሱን ዳግም ወደማያባራ ጦርነትና ቀውስ ውስጥ እየከተተ መሆኑን የሚያሳይ ሕያውና አሳዛኝ የታሪክ ማህደር ሆኖ ይቀጥላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ